ሁለተኛ ሳምንቱን በያዘው በኢራንና አሜሪካ ውጊያ እየደረሰ ያለው ውድመት እንደቀጠለ ባለበት በዚህ ሰዓት የተባበሩት አረብ ኤሚሬት እጇን ሰብስባ ጦርነቱን መቀላቀሏ መነገሩ የአካባቢውን ውጥረት ክፉኛ አባብሶታል። ይህ ቀስ በቀስ እየተስፋፋ የመጣ ቀውስም መቋጫ እየራቀው የመጣ ይመስላል። የተባበሩት አረብ ኤሚሬትስ ወደ ግጭቱ መግባቷን ተከትሎ ታዲያ ኢራን አጋር ብላ ከምትጠራት ሰሜን ኮሪያ የመሳሪያ ድጋፍ ልትጠይቅ እንደምትችል እየተነገረ ይገኛል። እንደሚታወቀው ሰሜን ኮሪያ አሜሪካና እስራኤል በኢራን ላይ ጥቃት በከፈቱ በ24 ሰዓት ውስጥ ጥቃቱን በማውገዝና አሜሪካንን በመውቀስ ለኢራን አጋርነቷን ያሳየች ሀገር ስትሆን ከቀናት በፊትም እንዲሁ በመሪዋ በኪም ጆንግ ኡን በኩል ኢራን ድጋፍ ከጠየቀች አለንላት ማለታቸው ይታወሳል። በእርግጥ ሰሜን ኮሪያ ይህን የምታደርግበት አሳማኝ ምክንያቶች አሏት። ለምሳሌ በመካከለኛው ምስራቅ ያሏት ወታደራዊ አጋሮች ቀስ በቀስ እየተመናመኑ በመምጣታቸው አንድ የቀረቻትን ወዳጅ ሀገር ኢራንን ለመደገፍ ታመነታለች ተብሎ አይታሰብም። እንደ አውሮፓ አቆጣጠር በታህሳስ 2024 በሱሪያ የበሽር አልአሳድ አገዛዝ ከተገረሰሰ በኋላ ኢራን በመካከለኛው ምስራቅ የሰሜን ኮሪያ ብቸኛ አጋር ሆና ቆይታ እንደነበር ይታወሳል። አሁን ግን በአሜሪካና በእስራኤል የጋራ ጥቃት እንደዚሁም በአያቶላ አሊ ሆሚኒ ሞት ምክንያት ያ በአንድ ወቅት የጠነከረ ግንኙነት አደጋ ላይ መውደቁ በትክክል ያሳስባታል። ለመሆኑ የኢራንና የሰሜን ኮሪያ ወዳጅነት እስከምን የዘለቀ ነበር? ከሁለቱ ሀገራት ታሪካዊ ዳራ ስንነሳ የኢራንና ሰሜን ኮሪያ ወዳጅነት የጀመረው ዛሬ አሜሪካን በኢራን ላይ ጥቃት ስትከፍት አልነበረም። ከላይ እንደተባለው ምዕራባውያንና አሜሪካ በሁለቱም ሀገራት ላይ ተከትለውት የነበረው ፖሊሲ ሁለቱን ሀገራት ወዳጅ መንግስታት አድርጓቸው ቆይቷል። በግንቦት 1989 ፕሬዚዳንት አሊ ካሚኒ በሰሜን ኮሪያ ጉብኝት አድርገው ነበር። በወቅቱ ከሰሜን ኮሪያው መሪ ኪም ኢል ሱንግ ጋር በፒዮንግያንግ ጎዳናዎች ላይ በክብር ታጅበው ሲያልፉ በሺዎች የሚቆጠሩ ሰሜን ኮሪያውያን በጎዳናዎች ላይ ወጥተው ለሁለቱ መሪዎች ደስታቸውን ገልጸዋላቸዋል። እንደ ካሚኒ የህይወት ታሪክ ከሆነ አያቶላ ሩሆላ ኮሚኒ አሊ ኮሚኒን እንደ ተተኪ የመረጧቸው በዚህ ጉብኝት ባሳዩት ስኬት ምክንያት ነበር። ካሚኒ ከ3 አስርት ዓመታት በላይ በኢራን የበላይ መሪ ሆነው በቆዩባቸው ጊዜያት ሰሜን ኮሪያና ኢራን በተለያዩ መስኮች በተለይም በወታደራዊ ዘርፍ ተባብረዋል። ሁለቱ መንግስታት የተራቀቁ የጦር መሳሪያዎችና ወታደራዊ ቴክኖሎጂዎችን ተለዋውጠዋል። ለምሳሌ በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሰሜን ኮሪያ ለኢራን ስኩድ ሚሳይሎችን ሸጣለች። ይህ የጦር መሳሪያ ንግድ በሂደት ወደ ተራቀቀ የቴክኖሎጂ ትብብር አድርጎ ሰሜን ኮሪያ በጣም የምትተማመንበትን የህዋሶንግ 7 ሚሳይል ሽያጭ ድረስ ማድረግ ችሎ ነበር። በጂኦግራፊያዊ ርቀትና በባህላዊ ልዩነቶች ምክንያት ሁለቱ ሀገራት ሙሉ ለሙሉ ወታደራዊ አጋር ባይሆኑም ልዩነታቸውን ተቻችለው ለረጅም ጊዜ በአጋርነት ቆይተዋል። ለምሳሌ ያህል እንደ አውሮፓ አቆጣጠር በ2013 ሃይማኖትን የምትቃወመው ሰሜን ኮሪያ ለኢራን ዲፕሎማቶች በፒዮንግያንግ ውስጥ የሺአ መስጊድ እስከ መክፈት ደርሰው ነበር። አንዱ ለአንዱ ጥብቅና በመቆም ረገድም እንዲሁ የቆየ ታሪክ አላቸው። በ2017 በአሜሪካና በሰሜን ኮሪያ መካከል ውጥረት በነገሰበት ወቅት የኢራን የመንግስት መገናኛ ብዙኃን ሰሜን ኮሪያ ታላቋን ሴጣን እያሉ የሚጠሯትን አሜሪካንን በማዋረድ ረገድ ላሳዩት ስኬት አድናቆታቸውን ሲገልጹ ነበር። ሰሜን ኮሪያ በኢራን ላይ የሚሰነዘረውን ጥቃት የአሜሪካ ጦር ወሮ በላዊ ድርጊት በማለት አውግዛለች። ይህ በእነ አሜሪካ ሰሞኑን እየተካሄደ ያለን ድርጊት በትኩረት ለሚከታተለው የኪም አገዛዝ የራሱን የኒውክሌር ግስጋሴ ትክክለኛነት በተግባር ያየበት አጋጣሚ ነው ማለት ይቻላል። ሰሜን ኮሪያ በከባድ ጫናና በዓለም አቀፍ ማዕቀቦች ውስጥ ሆና ሀብታሟ ኢራን እንኳን ያላሳካችውን የኒውክሌር ጦር መሳሪያ የማልማትና የመጠበቅ ግብ በማሳካቷ መኩራራቷም የሚጠበቅ ነው። የኢራን ቀውስ የኒውክሌር ጦር መሳሪያ ለስርዓተ መንግስት ህልውና ብቸኛ ዋስትና ነው የሚለውንም እምነት ያጠናክረዋል። ምክንያቱም የኒውክሌር ጦር መሳሪያ የሌላቸው አፈንጋጭ መንግስታት በአሜሪካ ወታደራዊ ጫና የደረሰባቸው ዕጣ ፈንታ ለኪም ጆንግ ኡን እንደ ማስጠንቀቂያ ሆኖ እያገለገለ ይገኛልና ነው። ሌላ ቢቀር እንኳን የሰሜኑ የቬንዙዌላና የኢራቅ ቀውስ ሰሜን ኮሪያ የኒውክሌር ጦር መሳሪያ የግድ አስፈላጊ ነው ብላ እንድታምን ያደርጋታል። ይህም ወደፊት በሀገራት መካከል ሊኖር የሚችልን ዲፕሎማሲያዊ ግንኙነት እጅግ አስቸጋሪ ያደርገዋል ተብሎ ይታሰባል። ይሁን እንጂ ሰሜን ኮሪያ ምንም እንኳን የኒውክሌር ባለቤት ብትሆንም የቅርብና ብቸኛ አጋር ብላ የምትጠራት ኢራንን እንዲህ ከጨዋታ ሜዳ መሰረዟ ፍርሃት ሳያሳድርባት አይቀርም። ምንም እንኳን ኢራን ለሰሜን ኮሪያ ኢኮኖሚ እንደ ቻይና ወይም ሩሲያ አስፈላጊ ባትሆንም ሁለቱ ሀገራት ተመሳሳይ እሴቶችንና መርሆችን መጋራታቸው እንደ ጉልበት ይታይላቸው ነበር። ኢራን አገዛዟን ለመለወጥ ያለመ ነው ተብሎ የሚታምነውን የአሜሪካና የእስራኤል ወታደራዊ ዘመቻ እያጋጠማት ባለበት በዚህ ወቅት ሰሜን ኮሪያ የመካከለኛው ምስራቅ አጋሯን ትረዳ ይሆን የሚለው ጥያቄ እስካሁን በትክክል መመለስ ባይቻልም ሰሜን ኮሪያ ለኢራን አገዛዝ ወታደራዊ ድጋፍ የማድረግ ዕድሏ አናሳ የሚያደርጉ ብዙ ምክንያቶች ይጠቀሳሉ። ለምሳሌ ያህል ለኢራን ወታደራዊ እርዳታ ለማቅረብ ርቀቱ በጣም አሰልቺ ከመሆኑም በላይ ምንም እንኳን ሁለቱ ሀገራት ለዓመታት ወታደራዊ ትብብር ቢኖራቸውም ግንኙነታቸው ጠንካራ ኢኮኖሚ ወይም የባህል መሰረት አለመኖሩ በዋነኝነት ይጠቀሳል። ቢሆንም ግን
ከላይ እንደተባለው በመካከለኛው ምስራቅ ያለው ሁኔታ ለመቆጣጠር ብቸኛው አማራጯ ኢራን እንደመሆኗ መጠን በቆራጥነት ከኢራን ጋር ለመሰለፍ ልትወስን የምትችልበት እድል ጨርሶ ዝግ አይደለም። ሰሜን ኮሪያ በኢራን ጉዳይ ጣልቃ ትገባለች ወይ የሚለው ጥያቄ አሁንም መልስ ያልተገኘለትና በንቃት እየተጠበቀ ያለ ጉዳይ ቢሆንም በዚህ ግጭት ግን ሰሜን ኮሪያ ቢያንስ አንድ ትልቅ ትምህርት ወስዳለች። ይኸውም በኢራንም ሆነ በሌሎች የመካከለኛ ምስራቅ ሀገራት እንደታየው የኒውክሌር ጦር መሳሪያ የሌላቸው አገዛዞች ለውድመትና ለመንግስት ለውጥ ተጋላጭ መሆናቸውን ነው። ለኪም አገዛዝ ቦምቦቹና ሚሳኤሎቹ ለዝና ብቻ የተሰሩ ፕሮጀክቶች ሳይሆኑ የህልውናው መሰረት መሆናቸው ተረጋግጧል። በመካከለኛው ምስራቅ የተከሰቱ የቅርብ ጊዜ ክስተቶች ይህንን እውነት ይበልጥ የሚያጠናክሩ ለመሆናቸው እናንተ ምስክር ናችሁ።